እሷን ሳታውቁ ወይም ሳትረዷት በሷ በዙሪያ ውስጥ ያለውን ነገር ሳትረዱ የምትተውሩ ሰዎች አላችሁ። ስፔሻሊ ዩቲዩበሮች በቃ እሷን የምትጎዱ ሰዎች ብሎክ አድርጓት። የምትወዷት ሰዎች ብቻ ግን ተከተሏት፣ ሰብስክራይብ አላችሁ። አንዳንድ ሰዎች ምርጥ አድርጋችሁ እየነገዳችሁባት ያላችሁ ሰዎች እና ፕሊስ በቃ እንደዚህ አይነት ነገር አቁሙ። ይሄ ማለት ምን ልበላችሁ መሰላችሁ ከነባነሩ ለጥፋችሁ ስለሷ ጥሩ ነገር ከመናገር መጥፎ ነገር በቃ እንዴ ይደብራል። እውነት ለመናገር ሰላም ሰላም፣ ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ የምንወያይባቸው አጀንዳዎች እነዚህን ይመስላሉ። እንደተለመደው ለቤቱ አዲስ የሆናችሁ ፋሚሊዎች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። ጥላቻ እሷን ለመሸቀያ የምትጠቀሙ ሰዎች፣ ለወሬያችሁ ማድመቂያ ለምን የምትጠቀሙ ሰዎች ግን ፕሊስ እሷን የምትጎዱ ሰዎች ብሎክ አድርጓት። የምትወዷት ሰዎች ብቻ ግን ተከተሏት፣ ሰብስክራይብ አድርጓት። በቃ ባይዘው አንድ ነገር መናገር ፈልገው ነገር ግዴታም አይደለም እሷን የማይክ ሰው ቁጭ ብሎ ከመጀመሪያ እስከ መጨረሻው የሚያወጣል። እውነት ለመናገር እንደምታዝናናችሁ ብዙ ነገር እንደተማራችሁበት እናውቃለን። ይሄ እኔ ብዙ ነገር ተምሬያለሁ፣ አንተም ብዙ ነገር ብዙዎቻችሁ። ግን ያ ሳይሆን መጥፎ አመለካከት በቃ ኔጌቲቭ ነገር አትንዙ። እውነት አስዋጋለ። እርግጠኛ ነኝ የምነግራችሁ ነገር እውነት አስዋጋለ። ጥላቻ እሷን ለመሸቀያ የምትጠቀሙ ሰዎች፣ ለወሬያችሁ ማድመቂያ ለምን የምትጠቀሙ ሰዎች ግን ፕሊስ እሷን የምትጎዱ ሰዎች ብሎክ አድርጓት። የምትወዷት ሰዎች ብቻ ግን ተከተሏት፣ ሰብስክራይብ አድርጓት። በቃ ባይዘው አንድ ነገር መናገር ፈልገው ነገር ግዴታም አይደለም እሷን የማይክ ሰው ቁጭ ብሎ ከመጀመሪያ እስከ መጨረሻው የሚያወጣል። እውነት ለመናገር እንደምታዝናናችሁ ብዙ ነገር እንደተማራችሁበት እናውቃለን። ይሄ እኔ ብዙ ነገር ተምሬያለሁ፣ አንተም ብዙ ነገር ብዙዎቻችሁ። ግን ያ ሳይሆን መጥፎ አመለካከት በቃ ኔጌቲቭ ነገር አትንዙ። እውነት አስዋጋለ። እርግጠኛ ነኝ የምነግራችሁ ነገር እውነት አስዋጋለ። እንግዲህ እንደሰማችሁት ነው ሉልና ኪራ ሄሉ በደረሰባት ነገር ወጥተው አንዳንድ ቅሬታዎችን አቅርበዋል። ይሄ ቅሬታ ደግሞ ምንድን ነው? ከያቡ ጋር በነበራት ነገር የሆነ ክፍተት ተፈጥሮ ነበር በላይፏ ላይ። ያንን ላይፏን ደግሞ ለማስተካከል ደፋ ቀና ስትል ቆይታ ነበር የመጣችው። አሁን እሷ መታ ስራ ከጀመረች በኋላ በተለያዩ መንገዶች ተጽዕኖ እየደረሰባት ነው ይቺ ልጅ። ምንድነው ያ ተጽዕኖ? የመጀመሪያው ያብ ስራ በተለያዩ መንገዶች ሰው እሷ ላይ ተጽዕኖ እንዲያደርግ ያልሆነ ቪዲዮ፣ አሳዛኝ ቪዲዮ የሆኑ የማስመሰል ቪዲዮዎችን ልዩም ስትሰራ የነበረውን ነገር ከልዩ ጋር በመሆን ስትሰራ የነበረውን ታውቁታላችሁ እናንተ። እኔም ቪዲዮ ሰርቼበታለሁ እና ከዛ በኋላ ብዙ ነገሮችን እሷን የሚያሳዝኑ ነገሮች እየሄደ ከጀርባ የሚያደርገው ነገር አለ። ከሱ ቪዲዮ ወይም ደግሞ ከሱ ቻናል ባለፈ በሌሎች ቻናሎች ላይ በመሄድ ከጀርባ ብዙ ጉዳቶችን እያደረሰባት እንደሆነ ነው ኦልሬዲ ትክክለኛውን ነገር የምነግራችሁ ማለት ነው። ምንድን ነው ይሄ እንትን እሱ ተጎድቻለሁ፣ አብጃለሁ፣ ዓለም በቃኝ ሲል ነበረ። ከዛ ወዲያውኑ ግልብጥ ብሎ ወደ ጊዜያዊ ፍቅር እንደነበረ የማስመሰል ፍቅር እንደሆነ የምታውቁት። ቀጥታ እሷ ወደ ስራ እንደገባች ለምን ቆመች ምናምን ነገር ለምን ሰራች፣ ለምን ተደሰተች በማለት የተለያዩ ተጽዕኖዎችን ሲያደርግ ነበር ይሄ ልጅ። ነገር ግን እነዚህ ነገሮች እንዳሉ እነዚህ ነገሮች የሚያደርጋቸው ድርጊቶች እንዳሉ ከበስተጀርባ ሄዶ ሌሎች ሰዎችን በማስተባበር ሌላ ተጽዕኖ እንዲያደርስ ማድረስ ጀምሯል ይሄ ልጅ ማለት ነው። እኚህ ተጽዕኖዎች ምንድን ናቸው? በዩቱበሮች ከጀርባዋ በመሄድ ሌላ ነገር ቃላቶችን በመጠቀም አላስፈላጊ ቃላቶችን በመጠቀም ተጽዕኖ ማድረግ ጀምሯል ይሄ ልጅ። ስለሱ ላውራ፣ እነሱ ጋር ከመሄድ በፊት ስለሱ ላውራ። የመጀመሪያው ወደ እንደዚህ አይነት ነገር ላይፍ ውስጥ እንድትገባ ትልቁን ተጽዕኖ ወይም ደግሞ ትልቁን ሚና የተጫወተችው እቺ ልጅ ናት። ማለት ፍቅረኛዬ ብለህ የወደፊት ላይፍ አለኝ ብለህ የገባኸውበት ቤት ሄሉ ናት። እዛ ሄድክ፣ ምንም ነገር የምታቅልጅ አልነበርክም፣ ባዶ ነበርክ ስትሄድ። ግልጹን ነው የምነግርህ። ምክንያቱም ባዶ ነው የምልህ
አሁን አንተ እያደረክ ካለው ድርጊት ተነስቼ ነው ይሄን ነገር የምነግርህ ማለት ነው። ሄድክ፣ መብላት አታውቅም ነበር፣ በላ። መጠጣት አታውቅም ነበር፣ ጠጣ። መንገድ ቤት እንደሚኬድ አታውቅም ነበር፣ ሄድክ። ልብስ እንዴት እንደሚለበስ አታውቅም ነበር፣ ልብስ ለበስክ። ከዛ እንትን ማጅራት ስታበቅል፣ ይሄ ትከሻ ስታበቅል እንዲህ ብለህ አይ እኔ በቃ በራሴ መንገድ መሄድ እፈልጋለሁ ብለህ አምባጓሮ በላይፋ ውስጥ ገብተህ የሆነ ነገሮችን አምታታ ብቻ። ከዛ ቻናል ተከፈተልን። የሚገርመው ነገር ቻናል ተከፈተልን። ቻናል ስንት እውቀት ያላቸው ልጆች፣ አንተ አሁን ያለህበት ቻናል ስንት እውቀት ያላቸው ሰዎች፣ በጣም ብዙ ዓመት የለፉ ልጆች አላገኙትም። ለምንድን ነው ያላገኙት? እነሱ በራሳቸው እየጣሩ እየደከሙ ብዙ ነገር እያደረጉ ነው እየሰሩም የደረሱት እዛ ቦታ ላይ ማለት ነው፣ ሞኔታይዝ ለመሆኑ እንኳን ማለት ነው። አንተ እችን ልጅ እንደምንም ብለዚህ በጉረኖ ሄደ በዚህ ሄደ አገኘሃት፣ ላይፋ ውስጥ ገባ። በአንድ ቀን ኦልሬዲ በሳምንት ውስጥ ይሄን ቻናል አገኘ። ከዛ ልክ ቻናልህን አግኝተ አንተ የሆነ ነገር ሲሳካልህ አፈረገጥክና ሄድክ፣ ደረትህን ነፋ። በቃ ያጎረሰን እጅ የእናት ጡት ነካሽ የሚባለው እንዲያነሰው ነው። በነገራችን ላይ እንዲያነሰው ነው። ሄድክ፣ ወጣ፣ ደረትህን ነፋ። እሷን ያልሆነ ነገር ውስጥ ለመክተት ነው አሁን እየተሯሯጥክ ያለኸው ማለት ነው። እንዴት ቢያንስ ከፍቴ የበላህበትን መሶብ ቤቷ ገብተህ እንጀራ መሶብ ከፍተህ የምትበላ ልጅ፣ እውነቴን ነው የምልህ፣ ኩሽና ማድ ቤት ገብተህ ዕቃ ቤት ገብተህ ብዙ ነገር የምታደርግ ልጅ ዛሬ በዚህ ልክ ወጥተህ ልጅቷን ለመጉዳት መሄድ በጣም የሚያሳዝንና የሚያሳፍር ነገር ነው። እኔ ለትክክለኛው ነገር ነው የምናገረው። ትክክለኛውን መንገድ ነው እንድታውቅ ምናገር እና በዚህ መንገድ ሄደ እሷን መጉዳት ለምን አስፈለገ? በቃ ወጣሃል እኮ። ከወጣ የራስን ስራ ዝም ብለህ ቆመ ስራ። በቃ ዝም ብለህ በዛ በጀርባ እየሄድክ ሰውን ለማስወጋት የምትሄደው መንገድ ለአንተም ጥሩ አይደለም። ምክንያቱም አንተ ዛሬ ተከፍቶልኛል ብለህ በምትለፋዎች ዝም ብለህ በምታዘርጠው ቻናል መብላትህን እንኳን እርግጠኛ አይደለም። ስለመኖር መጀመሪያ እርግጠኛ ነው። አሁን ዋስትና ራሱ አይኖርህም። ምክንያቱም ነገ ባንተ ላይ ምን እንደሚፈጠር ስለማታውቀው ማለት ነው። ዋስትና የለም። ስለመኖሩ እንኳን ዋስትና የለም። ትልቅ የሆነ የቴሌቪዥን ጣቢያ የተከፈተልህ ነገር ነው ያስመሰልከው። ይሄ ቻናል በቃ እኮ ይዘጋል፣ በሆነ ነገር ሊዘጋ ይችላል። ስለዚህ የሆነ ትልቅ የሆነ የቴሌቪዥን ጣቢያ የተከፈተልህ አስመስለኸው ደረትን እየነፋ እዚህ ጋር እየመጣ ፕራንክ እያልክ ትሰራለህ። እዚህ እያልክ ማለት ነው። እኔ ግልጽ ነው የምነግርህ። እያልክ ፕራንክ ትሰራለህ። እዛ በጀርባ ሄደ በቃ እንዲህ ተደርጌ ምናምን ነገር ብለህ በሌላ ሰው ታስወጋለህ። ስለዚህ ይሄ አካሄድ ልክ አይደለም። አንተ አሁን ሄደ እናትን 9 ወር ያጠባችን እናትን ጡት ትነክሳለህ? አትነክስም። ለምን? እናት ናት ያቺ። እዚህ ጋርም ተመሳሳይ ነገር ነው። ሄሉ ያደረገችልህ ነገር ከምንም በላይ ነው። ከምንም በላይ አንድ እናት እንደምታደርገው 9 ወር እንደተሸከመች ያህል ነው እቺ ልጅ ተሸክማ እዚህ ያደረሰች። ዛሬ ወጥተ በጣም የሚያሳፍረው ነገር ዛሬ ወጥተ ፋሚሊ ቤተሰቦች ይትላል። ይሄን ፋሚሊ ከየት ነው ያመጣኸው አንተ? ከሷ ቻናል እኮ ላይ ነው ቆርሳ እንካ በቃ ተካፈል፣ የኔንም ለቤተሰቦች ተካፈል ያለች ከራሷ ላይ እኮ አካፍላ ነው። ምንም ማታቅ ልጅ፣ ምንም ግራ የገባህ ልጅ ገብተህ በሷ ቤት የሆነ መስመር ከያዝክ በኋላ እንዴት በዚህ ልክ ልጅቷን ለማዋረድ ትሮጣለህ? ፋሚሊ ቤተሰቦቼ አይዞ ያላችሁኝ ምናምን ነገር አይባልም። አንተ ነውር ነው። እኔ እኮ ኖርማሊ ይሄ እኔ የምጠቀመው ሚዲያ የሆነ ነገሮችን ሀሳብ ሼር ለማድረግ ለማጋራት፣ ያለኝን ነገር ለሰው ለመስጠት፣ የሌለኝን ነገር ከሰው ለመቀበል፣ ለመማማር ነው። የመጀመሪያው ዓላማው ለመማማር ነው። ዓለምን አንድ እያደረገ የመጣ ይሄ የሆነ እንትን ገጽ ስለሆነ በዛ ላይ ሁሉም ሰው የሆነ ነገር ይገበያያል፣ የሆነ ነገር ሼር ይደራረጋል። አንተ ዝም ብለህ ለመጉረሻ ብለህ ገና ለገና ለሆድ ብለህ ገባ። እሺ ይሁናል እኮ ዝም አለን። በቃ ወጣ ሄድክ። በቃ አይመቸኝ፣ በቃ ይሄ ላይፍ አልተመቸኝም ማለት ወጣ ሄድ፣ ችግር የለም። ከሄድክ በኋላ እንደገና መልሰ ይቺ ምስጊን ልጅን የመጉዳቱ ስሜት ውስጥ አንተ እንዴት አደረብህ? ወደ እነዛ ሰዎች ይመጣሉ። እዚህ ከጀርባ ሆናችሁ ደግሞ ለመውጋት እንደዚህ አፋችሁ እንደዚህ 40 ክንድ ምላሳችሁን ዘርግታችሁ የምትሄዱ ዩቲዩበሮች ደግሞ እመጣበታለሁ። ግን እዛ ሳሌን አንተ ነፍስ ዘርተ
ልብስ ለብሰ ቆሎ ምትበላ ልጅ እንጀራ በልተ መጥገብ ስትጀምር በዚህን ያልክ መንገድ ያቀናልህን ሰው ኦሬዲ ስጋ ቆርጦ እንደመስጠት በለው እኔ ለኔ ማለት ነው። ፋሚሊ ብላ 20 ሺህ ምናምን ነገር አስገባች፣ ዩቱብ ከፈተችልኝ እንጀራ ብላ እሷ ያው ከራሷ ጋር እንደምትኖር ተስፋ ኖሯት ነው ይሄን ያደረገችው። አንተ ግን በዚህን ያልክ ወተክ በሌላ ሰው የራስ ሳያንስ በሌላ ሰው እሷን ለማስገረፍ መሮጥ አግባብ አይደለም። እየመከርኩ ነው፣ እኔ ከመጀመሪያ ጀምሮ እየመከርኩ ነው። እንደዚህ አይነት ነገር ጥሩ አይደለም። አካሄድን አሳምር፣ ይቅርታ በልና የራስን መንገድ ቀጠል ብያለሁ። ይሄ ያላንስ ብሎ ልጅቷን በሌላ ሰው በጅራፍ ለማስገረፍ ምትሮጥ ሰው ነው። ከምንድን ነው የወጣው? አንተ ከምንድን ነው የወጣው? ወንድ ልጅ አይደለ እንዴ አንተ? ወንድ ልጅ ነው። ወንድ ልጅ ስትሆን ቆፍጠን ብለህ በቃ ልቀቃት፣ ስራዋን ስትስራ ትኑርበት። እንደገና ብለህ ትላንት ላይፍ ያሳየችን ልጅ መንገድ ሰው ያደረገችን ልጅ መልሰን አፈር ለማብላት መሄድ ይሄ እንደው አረበሰ እኔ ቃላት ራሱ ይገርመኛል። ለአንተ የምጠቀመው ቃላት ራሱ ይገርመኛል። በነገራችን ላይ እየሸመመኝ ነው ስለአንተ ማወራው። ለእሷ እዛ ጋር ክብር ስላለኝ ትልቅ ልጅ ስለሆነች ትልቅ ነገር መስራት እየቻለች ከአንተ ጋር እየተርመጠመጠች ጊዜዋን በከንቱ ያሳለፈች ልጅ ናት። ኦሬዲ አሁን ቃል ምገባልህ ነገር ማለት ነው። ይቺ ልጅ አሁን ከሷ ቻናል ውጪ በትልቅ ሚዲያ የምትታይ ልጅ ናት። የሚገርም ነገር ግልጹም ነገር ትልቅ ነገር መስራት የምትችል ልጅ ናትም ትሰራለች። በምን እንደምትመጣ ደግሞ ታየዋለህ። አሁን ግልጹም ነገር አንተ ከአንተ እኩል አረካት አይደል? በሆነ ሰዓት እንደዚህ አጠገብህ አርጋ የሆነ ነገር ስለደጎመች ዛሬ ከአንተ እኩል አርጋ የጋራ ጦርነት ስላስነሳ ከአንተ እኩል አርጋሃት ነው። ግን እንዳይመስልህ ይቺን ቀን ምናልባት ልታመሰግናት ትችላለህ። እረፍ። እኔ የምልህ አሁንም እረፍ። ምክንያቱም ቻናልህን አይደለም ስለ ቻናል ሰርተ እንድትበላበት ነው የተሰጠ። ስለማዘጋትም ምናምን ነገር አይደለም። በአካል ቆመ ለመብላት ራሱ እርግጠኛ ሁን። መጀመሪያ በአካል ቆመ ይቺ አሁን ተርመጥምጥ ያገኛትን እንጀራ ለመብላት እርግጠኛ ሁን። በአካል ስለመኖር እንኳን መጀመሪያ እርግጠኛ ሁን እያልኩ ነው። ካልሆነ ዋጋ ትከፍልበታለህ። በትክክል ነው ነገር የምልህን ነገር ካላዳመጥ በጣም ከባድ መስዋዕት ነው የምትከፍለው፣ አሁን በምታደርገው ድርጊት ላይ ማለት ነው። ይሄ እዛ ውጪ ሆነው ወይም ደግሞ በሰንበዲ ቦታ ላይ ሆነው እነሱ ተዋቸው፣ እነሱ የራሳቸውን ህይወት እየኖሩ ነው። አንተ ግን እረፍ። ከማትጋፋው ተራራ ጋር እየተጋፋህ ነው። ዋኝተ ማትወጣውን ሐይቅ ለመዋኘት እየሞከርክ ነው። እረፍ ብዬሃለሁ። እኔ ይህንን ምል ያለ ምክንያት አይደለም፣ በመረጃ ነው የምነግርህ። እረፍ። በህይወት ስለመኖር እንኳን እርግጠኛውን እያልኩ ነው። ከዚህ በተለየ ከሱ ጀርባ ሆናችሁ ማለት ነው፣ ከያብ ስራ ጀርባ ሆናችሁ የት እንዳላችሁ አትታወቁ፣ ማክስ አድርጋችሁ ማለት ነው። እንዲህ በቃ ጭንብል አድርጋችሁ ወይ እንደዚህ ሚዲያ ላይ ፊት ለፊት መታችሁ የተለየ ሀሳብ ካላችሁ መመጎት፣ በቃ ዲያሎግ አድርጋችሁ ተከራክራችሁ ሀሳብን በሀሳብ ማሸነፍ ስትችሉ በየጉራንጉሩ ውስጥ በየጢሻ ውስጥ እንደ ሀይጥ ነው ማለት እንደ ሀይጥና እንደ ቀበሮ በየጉርጓድ ውስጥ ሆናችሁ የሰው ስም የምታጠፉ ሰዎች ማለት ነው። ምንድናችሁ እናንተ? ምንድናችሁ? ነን የምትጠቀሙት ቃላት ካፋችሁ የምታወጡት ቃላቶች ምንድን ነው? ማን የወለዳችሁ? ማን ያሳደጋችሁ? እኔ በጣም ነው ያፈርኩባችሁ እናንተ ሰዎች ማለት ነው። ግለጽልኝ ካላችሁ ገልጽላችኋለሁ፣ አንድ በአንድ ማለት ነው። ፊታችሁ አይታይም፣ ምንነታችሁ አይታወቅ፣ ከየት እንደተመዘዛችሁ አይታወቅ። በእርግጠኝነት ኢትዮጵያ አይደላችሁም እናንተ። ኢትዮጵያዊ ብትሆኑ ኖሮ እንዲህ አይነት እናት ያሳደገችው መረና ቃላት እየተጠቀማችሁ የምትሄዱ ሰዎች እያየው ነው። ከየት ነው የተፈጠራችሁት? ምንም ይሄ ሰዋዊነት የሚባል ነገር ጭንቅላታችሁ ውስጥ የለም። እንዴት ለህዝቡት ለእሷት ደጋፊዎች ስም ይሁን መብታቸው ነው መደገፍ። የሆነን ሰው መደገፍ መብታቸው ነው። የሆነን ሰው እንትን ማለት መብታቸው ነው። የእሷን ተከታዮችን እንዳለ እንደዚህ
በቃ የሌለ ቃላት እየተጠቀማችሁ ለማሸማቀቅ የምትሞክሩ ዩቱበሮች ስፔሻሊ ጂጂ የምትባይ ልጅ ማለት ነው። ከየት ነው የተፈጠርሽው አንቺ? ማን የወለደሽ? ማን ያሳደገሽ? ምን አይነት አስተዳደግስ ነው ያደግሽው? ሴት ልጅ እንዴት ከአፏ እንደዚህ አይነት ቃል የት እንዳለሽ አትታወቂም። አመድ ውስጥ ሁኚ፣ ጉረኖ ውስጥ ሁኚ፣ የት እንዳለሽ አትታወቂ። ድምፅሽን ብቻ በመጠቀም እንዲህ አይነት አላስፈላጊ አይነት ቃላት መጠቀም ምን ጉድ ነሽ አንቺ? እኔ ሰሞኑን ነው የሰማሁሽ። ሲጀመር የት እንዳለሽም ምንም ሲጀመር ቅፍፍን ያልሽ። እንዴት እንደዚህ አይነት ቃላትስ? አንቺ ሴት ልጅ አይደለሽስ? መብቱ ነው። ሁለቱ ልጆች የሆነ ሳል ላይፍ ነበራቸው፣ ተለያዩ። እኔ እዚህ ጋር እሱንም ባላንስ ለማድረግ ብዙ ነገር ለማስተካከል ሞክሬያለሁ። ያብስራ ተመለስ፣ በዚህ መንገድ የምትሄደው የራስን ስራ ስራ፣ ከልጅቷ ላይ እንደዚህ አይነት መንገድን ቀይር ብዬ ነው የመከርኩት። አንቺ እዚህ ጋር መተሽ የፎቶ ምናምን ነገር ትለጥፊያለሽ እንደ ማስታወቂያ ባነር፣ ከስር አላስፈላጊ ምላስሽ ራሱ ጥቁር ምላስ ነው። በእርግጠኝነት ያለሽ ምላስ ይሄ ረጅም ምላስ ነው ያንቺ። በዛ ልክ ሰውን ማንቋሸሽ፣ በዛ ልክ እንደዚህ አላስፈላጊ መረን። እውነት እናትሽ ብትሰማስ? የአንቺ እናት ብትሰማ ምንድን ነው ይህችን ነው ወልጄ ያሳደግኩት ነው የምትለው? እኔ ለእናትሽ ነው ያዘዝኩት። ይብላኝ ለእናትሽ ያገባሽስ እኮ ይፈታሻል አይደል የሚባለው? ምንድነሽ አንቺ ጂጂ የምትባዩስ ልጅ? ሌሎቹን ተው፣ ሌሎቹን በእንትን መጣባችኋለሁ። ሌሎቹን አሁን እዚህ መከራ የምታሳዩትን ሰዎች ማለት የሚሰሩትን ሰዎች ለምን ሰራችሁ፣ ለምን በላችሁ፣ ለምን ጠጣችሁ፣ ለምን በግላችሁ ተንቀሳቀሳችሁ ብላችሁ ይሄ ቆዳችሁ የጠበባችሁ ሰዎች አላችሁ። ቆዳችሁ የጠበባችሁ ሰዎች እናንተ ላይ ይመጣሉ። ግን አንቺ ጂጂ የምትባዩ ሴትዮ ሴትም ስለመሆንሽ እርግጠኛ አይደለሁም። ምክንያቱም ሴት የሆነች በዚህ ልክ ተነሳ ሰውን ማዋረድ፣ ሰውን ማቅለል፣ አላስፈላጊ እንደዚህ መረን ወጥ የሆኑ ቃላቶችን የምትጠቀምም ሴት ስለማላቅ ማለት ነው። ሀሳብ ካለሽ ውጪና ሞግች። አይ እንዲህ አይነት ነገሮች አሉ ከእናንተ ጋር መከራከር እፈልጋለሁ ምናምን ነገር ካለ ሀሳብ በሀሳብ ይሸነፋል። በቃ ሀሳብ በሀሳብ ዲያሎግ ይደረጋል። አሸናፊው ሀሳብ ተይዞ ይኬዳል። ዝም ብለሽ የት ነው ያለሽው? ሲጀመር የት ነው ያለሽው? ምን ውስጥ ሆኖሽ ነው? የሆነ እንዲስታይ የሆነ ጉርጋድ ውስጥ ወይም አመድ ውስጥ ሆነሽ እንዲህ ሆኖ እናንተ እንደዚህ ሆናችሁ፣ እናንተ እንደዚህ ሆናችሁ ከበተሲ ምታመ እኔ አንቺ ብትናወሪውን ቃላት መናገር ስለማልፈልግ ነው። ተደብቆ እንደ ሌባ እንደ ሰረቀ ሰው ውጪ፣ በሚዲያው ውጪና ተናገር። ኮንፊደንስ ያለው ሰው ይኸው ስክሪን ወጥቶ ይሞግታል። እኔን በሀሳብ ማሸነፍ የሚፈልግ ሰው ካለ ይምጣ። ይኸው እኔ ያፌት ጀስት እንዲህ ብሎ ይምጣ፣ እሞግታለሁ። የሚሰራን ሰው አደንቃለሁ፣ አበረታታለሁ፣ ይቀጥላል። የተጣመመ ሰው ካለ ደግሞ እንዳንቺ እንዲህ ተጣሞ እንዲህ ያደገ ሰው ደግሞ ካለ ተመለስ። ልክ እንደ ያብስራ ማለት ነው። እንዲህ በሰው ትከሻ ላይ መጥቶ እንጀራ ከበሉ በኋላ የሰው ወጭት የሚሰብሩ ሰዎችን የማስተካከል ደግሞ መብት ስላለኝ ማለት ነው። ተመለስ ማለት እንትን ስላለኝ አሴ ፕሮፌሽናል የምነግርሽ ስርዓት በጠበቀ ቃላት፣ ይሄ ሚዲያውን በሚያማክል ቃላት ነው እያወራሁሽ ያለሁት። ውጪ፣ ሀሳብ ካለሽ ውጪ፣ ደረትሽን ነፍተሽ ውጪ። ስንት ኮንፊደንስ ያላቸውን ሴቶች አታይም እንዴ? በራሳቸው የሚተማመኑ ጀግና ሴቶች፣ ሀገራቸውን የሚያስጠሩ ወጥተው የሚሞግቱ ትልቅ ነገር እየሰሩ ያሉት። አረብ ሀገር ነው ያለሽው ተብሏል። በቃ እናትሽን ሰርተሽ ጥቀሚ። እንደዛ ገረድ ምን በቃ እንዴት ሆነሽ ስራ እንደሚሰሪ ይታወቃል። ሀገርሽን ጥቀሚ፣ ቤተሰቦችሽን እርጂ፣ ቤተክርስቲያን ሂጂ፣ ተሳለሚ። ስላወጣሁት ቃላት መጥፎ ይቅርታ አድርግልኝ ምናምን ብለሽ እንትን በይ። ውጪ ከዛ ሀሳብ። ጂጂ የምትባዩ ሴትዮ ውጪ፣ አይጠቅምሽም። ይሄ በእንደዚህ አይነት መንገድ ሄደሽ ፎቶ ለጥፈሽ እንዴት አንቺትን ማን እንደሆንሽ እንኳን አትታውቂም እኮ። ሲቀጥል ደግሞ በእሷ ቤተሰብ ውስጥ ያላችሁት፣ በእሷ እንደዚህ ቻናል ውስጥ ያላችሁ ወይ ፋሚሊ ውስጥ ያላችሁት ምን አይነት ሰው ነው እየተከተላችሁ ያላችሁት? የምትከተሉትንም ሰዎች ለዩ እንጂ
ሰው እንዴትም እንደዚህ መረን 40 ክንድ ምላስ ያለውን ሰው ለራሱ እንኳን ክብር የሌለውን ሰው እንዴት ይከተላል? ምን ልትቀስሙ ነው? አሁን እሷ ላይ ገብታችሁ እንትንስ የምትሉት ሀሳብ የምትሰጡት ሰዎች ስድብ፣ ሰውን ማዋረድ እንዴት እንደሆነ፣ ሰውን ማቅለል እንዴት እንደሆነ ይሄን ለመቅሰም ነው እሷን የምትከታተሉት? ውጡ ውጡ! እሷን የምትከተሉ ሰዎች ውጡ! ኃጢአተኛ ነው የምትሆኑ። ሲጀመር በሰማይም እንትን የላችሁ። እውነቴን ነው የምነግራችሁ። እረፉ። አንተም በራስህ መንገድ ሄደ እንጀራን ለመብላት ሞክር። ሰውን እያዋረድኩኝ ያብስራ። ሰውን እያዋረድኩ በጀርባ እየሄድኩ ሽምቅ ውጊያ እየተዋጋው አሸማቅቄ ይችን ልጅ ከጨዋታ ውጪ አስወጣታለሁ ብለህ ከሆነ ውጣ። በዛ በሽምቅ ውጊያ ውስጥ ማን እንደሚሞት ማን እንደሚወድቅ አይታወቅም። እውነቴን ነው የምልህ። ያውም ደግሞ ሀገር ውስጥ ሆነ ለሰው ጉድጓድ እየቆፈርክ እለማለሁ፣ አብባለሁ፣ እጸድቃለሁ፣ ገንዘብ አመጣለሁ፣ አፍሳለሁ ብለህ ከሆነ ተሳስተሃል። ቻናል አንተ የምታስበው የሚያስጨንቅ አሁን ቻናል ስለመዘጋትና ስላለመዘጋቱ ነው የሚያሳስበው አይደል? በአካል ስለመኖርህና ስላለመኖርህም እርግጠኛ ሁን መጀመሪያ። ምክንያቱም እየሄድክበት ያለበት መንገድ ከባድ ነው። መጀመሪያ ሰው እንዲወጥቶ ሚዲያ ላይ ለመናገር ጤነኛ መሆን አለበት። መጀመሪያ አካሉ ጤነኛ መሆን አለበት። ሜንታሊ ፊዚካሊ ጤነኛ መሆን አለበት። አንተ ጤነኛ አትመስለኝም። ጤነኝነትን ለማረጋገጥ ውጣና የራስን ስራ ስራ። ያውም ቦታክ የሚታወቅ መግቢያ መውጫ የሚታወቅ ሰው፣ ሰፈሪ የሚታወቅ ሰው፣ መንገድህ የሚታወቅ ሰው እንደዚህ በዚህ ነገር ተነስቼ የሰው እንጀራ ዘግቼ እኔ የራሴን እንጀራ በላለሁ ብለህ ከሆነ ተሳስተሃል። እረፍ፣ ውጣ። አላስፈላጊ ነገሮችን አንሳ። ከጓደኞች ላይ ሆነ ከልጅቷ ላይ እጅን አንሳ። በጀርባ እየሄድክ የምትጠልፈው ገመዶች፣ በጀርባ በኩል እየሄድክ የምታጥረው የምትዘረጋጀው እሾኮች መልሰው የሚወጉት አንተን ነው። ግልጹን ነው የምነግርህ። ከነዚህ መንገዶች ውጣና የራስን ህይወት ኑር። የራስን መንገድ ኑር። ውጣ ከልጅቷ ህይወት፣ የራስን ህይወት ኑር። በቃ ይሄ ፕራንክ ምናምን ነገር እያልክ ነው አይደል? እየሰለጠንክ ነው፣ ወደ መሰልጠን እየመጣ ነው። ድሮ ነበር እንተላ፣ አሁን ልብስ ቀይረሃል፣ እንጀራ መብላት ጀምረሃል። ጥሩ ነው። በዚህ መንገድ ሂድ፣ ራስን አሸንፍ። ግን ከሰው ላይ እጅን አንሳ። በተለያዩ ቻናሎች እየሄድክ የምታደርገውን ነገር እየሰማን ነው። የምትጠቀማቸውን ነገሮች እያየን ነው፣ እየሰማን ነው። አያስኬድህም። ዋጋ ትከፍልበታለህ። ግልጹን ነው የምነግርህ። ከነጭራሹ ወደዚህ መስመር ማትመጣበት ነገር ሊመጣ ይችላል። እኔ ግልጹን ነው የምነግርህ፣ እያስጠነቀቅኩ ነው። ማይሆን ከሆነ ማትመለስ ከሆነ ከቻናልህ ውጪ ላይፍ ላይ ምን እንደሚመጣ አታውቅም። እረፍ። ስለዚህ ሁላችሁም ሰዎች ማህበራዊ ሚዲያን ለጥሩ ነገር እንጠቀም። ሀሳብ ሼር ለማድረግ እንጠቀም። ሰውን ሼፕ ለማድረግ እንጠቀም። ለጥሩ ነገር ከምቀኝነት ውጡ። ከሰው እንጀራ ውጡ። ከዚህ ሚዲያ ውጪ የራሳችሁን ነገር አይምሮአችሁ ውስጥ ያለውን ነገር ተጠቅማችሁ እንጀራ ለመብላት ሞክሩ። እንጀራችሁን የተለየ እንጀራ፣ ሌላ እንጀራ ህይወታችሁ የምትኖሩበት ካለ እሱን ለማሳደግ ተጠቀሙ። ከሰው ጋር ኮኔክት ለማድረግ ተጠቀሙ እንጂ የሰው እንጀራ ለመዝጋት፣ የሰው መንገድ ለመዝጋት፣ ሰውን ለማዋረድ፣ ሰውን ከስራ ለማስወጣት የምታደርጉት ነገር ስህተት ነው። ተመለሱ እንደዚህ አይነት ሰዎች። ክቡራትና ክቡራን ውዴ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይሄን ይመስላል። ቪዲዮዎቹ እነዚህን ይመስላሉ። ሀሳብ ካላችሁ ከስር አስተያየት ላይ ኮሜንት ማድረግ ትችላላችሁ። ለቤቱ አዲስ የሆናችሁ ፋሚሊዎች ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩ። ይህ ያፌት ኢንተርቴይንመንት ነው።